ይሁዳ ከናንተ መካከል አንዱ አሳልፎ ይሰጠኛል ሲለው ምንድነው ያደረገው? ይሁዳ ሁሉም ሐዋርያት እኔ ነኝ ሲሉ ይሁዳ ማወቅ እኔ ነኝ አለ። ጌታ እንግዲህ ጌታን እንዳላዋቂ ማለት ነው። አያናድድም ይሄ ነገር? እንዳላዋቂ ቆጥሮት እኔ ነኝ አብሮ ደግሞ ጌታ ምንድነው ያለው? ኧረ አንተ አልክ አለ። የተቀጠቀጠ ሸምበቆን አይሰብርም የጧፍ ኩስታሪን አያጠፋም የተባለው ፍጹም ትሁትና ጭምት የሆነው ጌታ ኧረ አንተ አልክን ያላልኩም ነው ያለው። ይህ ፍጹም ትህትና ነው እንጂ እኮ አንተ አስመሳይ ማለት ይችል ነበር። ርቱ ሃይማኖት እንዲህ ይላል፣ ሰው ሆይ አንተ ክርስቶስን ሆነ ቢሆን ኑሮ ከሷ ደግሞ እንዳላወቅ ሲቆጥር ብታገኘው ምን ታደርገው ነበር? እኔ ግን በጥርስህ የምትነክሰው ይመስለኛል ይላል። ክርስቶስ ያደረገው ትህትናው ይሄ ነው። ዝም ማለት አንድ ሰው እኮ ክፋት አድርጎ ደግሞ ክፋቱን አላወቁብኝም ማለት ነው የሚያበሽቀው። ደግሞ ይሁዳ ያደረገው ያንን ጌታ ይህን ሁሉ ቻለ። የፍጹም ትህትናው። ከዚያ በኋላሳ ሊይዙት መጡ። ሊይዙት ሲመጡ ምንድን ያደረገ? ማንን ትፈልጋላችሁ? የናዝሬቱን ኢየሱስ እኔ ነኝ ሲላቸው ወደቁ ተፍገምግመው። ሁለተኛ ማን ትፈልጋችሁ? እኔ ነኝ። በሁለተኛው ሲፈቅድላቸው ያዙት። በባሪያዎቹ እጅ ተያዘ። ይህ ፍጹም ትህትና ነው። ከዚያ በኋላስ ያን ሁሉ ነገር ሲያደርጉት አንዲት መልስ አልመለሰም። ያን ሁሉ ልብሱን ሸፍነው በጥፊ ሲመቱት ዝም፣ እርኩስ ምራቅ ሲተፉበት ዝም፣ ሰንበትን ሽረሃል ዝም፣ ቤተ መቅደሱን አፍርሼ እሰራለሁ በ3 ቀን ብላል ዝም። ለተከሰሰው ክስ ሁሉ አንድ መልስ አልሰጠም። ይህን ሁሉ ያደረገልን የመለሰልን ይሄ ነው። መጨረሻ ለዚህ ነው ቅዱስ ያሬድ ኦዘ ክርስቶስ አፍቅሮተ ሰብእ፣ ክርስቶስ ሰውን መውደዱ እንዴት ያለ ነው ይላል። ክርስቶስ ሰውን መውደዱ እንዴት ያለ ነው፣ እንደምን ያለ ድንቅ ነው ይላል። ዘመጠነዝ ይትቀበይ ልዩክት ዲበላኩዩ፣ ሸክላ በሸክላ ሰሪው ላይ ሲታበይ ታይቶ ያውቃል ይላል። ክርስቶስ ተአገሰ ጽዕለተ አይሁድ፣ ክርስቶስ ግን የአይሁድን ስድብ ታገሰ። ኦ ዘክርስቶስ አፍቅሮተ ሰብእ፣ የክርስቶስ ሰውን መውደዱ እንደምን ያለ ነው። ዘሰቀሎ ለሰማይ ከመቀመር ዲበ ዕፀ መስቀል ተሰቅለ፣ ሰማይን እንደ ድንኳን የሰረጋው ጌታ በእንጨት ላይ ተሰቀለ። ዘከለሎ ለሰማይ፣ በሕማማት ከሰኞ ጀምሮ እስከ ዓርብ ድረስ በዕለተ ዓርብ የተናገራቸውን 7ቱን ቃላት እያሰብን እንሰነበታለን። 7ቱ የጌታ ቃላት በመስቀል ላይ የተናገራቸው ምን ምን ናቸው? የመጀመሪያው ቃል አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚል ነው። በሉቃስ ወንጌል ምዕራፍ 23 ላይ የምናገኘው ኃይለ ቃል ነው። ሁለተኛው ጌታ የተናገረው ከ7ቱ ቃላት አንዱ ዛሬ በገነት ከኔ ጋር ትኖራለህ የምትለው ናት። የሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ የምናገኘው። ሶስተኛው ጌታ የተናገረው ቃል እነኋት እናትህ እነሆ ልጅሽ የሚለው ቃል ነው በሶስተኛ ደረጃ የሚቀመጠው። ዮሐንስ ወንጌል ምዕራፍ 19 ቁጥር 25 እስከ 27 ባለው ውስጥ ያለው። አራተኛው ጌታ የተናገረው ቃል አምላኬ አምላኬ ለምን ተውከኝ የሚለው ኃይለ ቃል ነው። የማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ የምናገኘው ኃይለ ቃል ነው።
አምስተኛው ተጠማሁ የሚል ቃል ነው። የዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ እናገኘዋለን። ቀጥሎ የተነገረው እነሆ ሁሉም ተፈጸመ። እዚህ ዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ እናገኘዋለን። በስተመጨረሻው ሉቃስ ወንጌል ምዕራፍ 23 ቁጥር 46 ላይ የምናገኘው አባቴ ሆይ ነፍሴን በእጅህ አደራ እሰጣለሁ ማለቱ ነው። ፈያታዊ ዘይማን በቀኝ የተሰቀለው ወንበዴ አቤቱ በመንግሥትህ በመጣህ ጊዜ አስበኝ ብሎት ነበረ። ይህ ሰው የሚያስደንቅ ሰው ነው። በሱ ሁለት ነገሮችን እናስተውላለን። የመጀመሪያው ጌታ ራቁቱን ተሰቅሎ ሌሎቹ መሰወልደ እግዚአብሔር አንተ ረድ መስቀለከ ንራይ ወንመንብከ የእግዚአብሔር ልጅ ከሆንክ ከመስቀል ላይ ውረድና አይተን እንመንብህ ሲሉት እርቃኑን ተሰቅሎ ፊቱ በደም ተሸፍኖ እያየው ግን በሰማያዊ መንግስቱ ያምነው ነበር። ፀሐይ ስትጨልም፣ ጨረቃ ደም ስትለብስ፣ ከዋክብት ሲረግፉ፣ አይባን ሲፈተቱ እነዚህም ሁሉ ታምራት አየና የእግዚአብሔር ልጅ እንደሆነ በትክክል አመነ። ጌታን በሰማያዊቱ መንግስቱ አወቀ። ጌታ ምን ብሎ ነበረ? የማቴዎስ ወንጌል ምዕራፍ 11 ላይ ብፁዕ ዘኢይትዐቀፍ ብየ በእኔ የማይሰናከል ሰው ንዑድ ክቡር ነው ብሎ ነበር። ማለት በሥጋ ስደክም አይቶ ፍጡር ነው ያላለኝ። ይሄ ለራሱ ያልሆነ እየደከመ እየደማ እያያችሁት እንዴት አምላክ ትሉኛላችሁ የማይለኝ ከዚህ አልፎ መንግስቴን ያወቀ ሰው ንዑድ ክቡር ነው። እንደምታመም ፀሐይን ሳጨልማት፣ ጨረቃን ደም ሳለብሳት፣ ከዋክብትን ሳረግፍ፣ መቃብራትን ስከፍታቸው፣ አለቱን ስሰነጥቀው የሚያየ አይን ንዑድ ክቡር ነው ብሎ ነግሮን ነበር። ይህ ሰው እንዲህ ያለ እምነት ያለው ነው። ሁለተኛ የዚህ የፈያታዊ ዘይማን ታላቅነቱ በመከራ ውስጥ ሆኖ ጊዜያዊ ነገርን አለመለመኑ ነው። ጤና ስጠኝ፣ ይህ መስቀል ውስጥ ያለው ህመሜ እንዳይሰማኝ አርገኝ፣ ወይም ደግሞ አስነሳኝ፣ እንዳልሞት አርገኝ ማለት ይችል ነበር። ግን ያንትቶ የለመነ የሰማያዊት መንግስቱን ሰማያዊ ነገር ነው የለመነ። አንዳንድ ሰዎች እየሞቱ እንኳን ለነፍሳቸው የማያስቧል። መቃብር ተቃብሯቸው ጉድጓዳቸው ተምሶ ልጣቸው ተርሶ የሚገነዙበት እየቀረበ እንኳን ነፍሳቸው ትዝ የማትላቸው ሰዎች አሉ። ይህ ሰው እየሞተ ለነፍሱ ያሰበ ሰው። አንድ አባት አንድ ቦታ ሄጄ ምከሩኝ አልኳቸው። አይ እንደው አንተ ገዳም ስለምትኖር አንተ ምከረኝ አሉኝ። ኧረ እኔ ገዳም ብቀመጥ ብዬ ማስተማር ነው እንጂ እኔ አልጋደል እኔ ብላችሁ መጨረሻ ላይ እኔም ቢያልኩና ምክር ሲመክሩኝ ምን አሉ? እምቢ ካልከኝ ምክር እንኳን አይደለም ትናንትና ከአንድ መጽሐፍ ያነበብኩት ልንገር አሉኝ። ምክር እንዳይሆንባቸው ነው። እዛ አትፍረድ። አንድ ሰውዬ ነበረ እና በየቀኑ መልአክ ይገለጽለት ነበር አሉኝ። መልአክ ይገለጽለት ነበር እና አንዱ ሰውዬ ደግሞ ቤተ ክርስቲያን ውስጥ እያስመሰለ የሚኖር ነው። ጎቶቻል እያስመሰለ ሰው ሲያዩ ጥሩ ይሰራል። ለምሳሌ ሸክም ከሆነ ሰው ሲያዩ ትልቁን ይሸከማል። እና ሲመጣ ያኛው ሰውዬ ሲያዩ ምን አለ? ያስመሳይ ደግሞ ጀመረው አለ። በልቡ ነው እኮ ያ መልአክ ጥሎት ተሰወረ። ቢለምን በኋላ ከብዙ ጊዜ ተገለጸለትና ለምንድን ነው እንደዚህ የተሰወርከኝ ሲለው ስላልክ። አይገርማችሁ? ዛሬ ሰው እንዲያየኝ ብሎ ቢያገለግል ነገ ደግሞ አምላክ እንዲያየኝ ብሎ ያገለግላል። ምን አገባ አለው። ምን አገባ ቢያስመስል ምን ጨነቀ? ነገ ይገባዋል። ሲገባው ደግሞ ፈጣሪውን ለማስደሰት ያገለግላል። ዛሬ ሰው ለማስደሰት ይሮጥ፣ ነገ ደግሞ እንዲያውን ዲያቆኑ ሁሉ ሰው እንዲያየኝ ብሎ ሊቀድስ ይችላል። እኛም ነው ገባ ሲበስል ደግሞ እግዚአብሔር እንዲያየኝ ይላል። ዛሬ ሲያየው አክሊሉን እንዲችንች እያደረገ እንዴት ነው አምሮብኛል እያለ ሊወጣ ይችላል። እኛ ምን አገባን? አልገባውማ ወጣት ነው እንደዛ ይቀድስ፣ ነገ ደግሞ ይገባል። ነገ እያለቀሰ ይቀድሳል። ዛሬ እየሳቀ ሊቀድስ ይችላል። ሰው እኮ ነው። ስለዚህ አሁን ማድረግ ያለብን ምንድን ነው?
መፍረድ ከባድ ኃጢአት ነው። ግብፃዊ ቄስ ናቸው። አውስትራሊያ ነው ያገኘኋቸው። እንደዚህ ብለው የመከሩኝ ማለት ናቸው። እና ሳገኛቸው እስኪ አንድ ምክር ይምከሩ ብያቸው ነው የነገሩኝ። እና አሁን እኔ የምነግራችሁ በሕይወታችን ዘመን ሁሉ ለካህናት ለቤተ ክርስቲያን ክብር ይኑረን። ቤተ ክርስቲያናችን ውድ ቤተ ክርስቲያን ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተስፋ የሚቆረጥባት ቤተ ክርስቲያን አይደለችም። ተስፋ ያላት ቤተ ክርስቲያን ናት። እዚህ ኢንተርኔት የሚባል ስጦ ስለመጣ አንዱን ሁለቱን አምስቱን ስድስቱን ሰባቱን አስሩን እያወጣ እገሌ እንዲህ ነው አባ እገሌ እንዲህ አድርጓል ቄስ እገሌ እንዲህ አድርጓል ስላለ ሙላው ቄስ እንደዚያ ነው አትበሉ። ሲል ሙላው ቄስ ብቻ ሳይሆን እኔ እነዚያንም አላውቅም፣ አያገባኝም። እኔ እግዚአብሔር በሚያውቀው እና ሲጀመር በሰው ኃጢአት እንጀራ መብላትም ኃጢአት ነው። ጥሩ ነው። በሰው ኃጢአት እንጀራ መብላት ኃጢአት ነው። እኔ ገሌ ወገሌ የምለው ነገር የለኝም፣ የማውቀውም የለኝም።